ቤተሰቡንና ኪራን ላለመለያየት ጣረች። እኛ ግን ፈርደንባት ነበር። ምኑ ይሄ እኮ በንግግር መፍታት የሚቻል ችግር ነው። ደግሞ ናሆሜስ ቢሆን ቤተሰቦቹን ማሳመን የሚከብድ ይመስልሻል? አይሰኒ የናሆሜ እናት እኮ እንዴት ለልጅ ልጇ እንደምትጓጓ ስላላይሻት ነው። ሁሉም እናቶች እኮ የልጅ ልጆቻቸውን ለማየት ይጓጓሉ። እኔ እንጃ፣ የናሆሜ እናት ግን ይለያል። ጨነቀኝ እኮ። ናሆም እና ምሩ ተኝተው እንዳለ ስልክ ይደወልለታል። ከእናቱ ነበር የተደወለለት። ስልኩንም ያነሳና ሄሎ ማይኬ ይላል። ከዛ እናቱም ያው የፈረደበትን ስለ ልጅ ነው እየጠየቁት ያሉት። ናሆም በጣም ተጨንቋል። ምሩም እንዳሰማው ቀስ እያለ ነው የሚያወራው። እባክሽ እማዬ፣ ይሄ እኮ እኛ ሰርተን የምናመጣው ነገር አይደለም። በዛ ላይ ደግሞ እሷ ሳትሆን እኔ ነኝ አሁን ላይ የማልፈልገው ልጅ እያለ ነገሮችን ወደ ራሱ እያመጣ ለማስረዳት ይሞክራል። በዛ ሰዓት ምሩ ተነስታ ትሰማውና ቁጭ ትላለች። ከዛ በቃ እሱም ወሬውን ቀጠለ። እባክሽ እማዬ እንደዚህ አትበይ፣ ቀስ ብሎ ነው ሁሉ ነገር የሚሆነው፣ ደግሞ የኔ እቅድ ስላልሆነ ነው አሁን እያለ ምሩን እንዳይሰማት በሚያደርግ ነገር እየተናገረ ነው ያለው። መጨረሻ ላይም ስልኩን ሲጨርስ ሲያያት በጣም ተሰምቷት ግድግዳውን ተደግፈ ቁጭ ብላለች። ከዛም እሱም ምሩኬ ብሎ ቅፍ አደረጋት። እሷም ለእኔ ብለክ ነው አይደለ እንደዚህ አይነት ነገር ውስጥ የገባከው ትለዋለች። ከዛ እሱም እንደዚህ አትበይ ምሩ፣ በቃ እኔና አንቺ ተማምነን አይደል እዚህ ነገር ውስጥ የገባ ነው፣ እንደዚህ አትበይ፣ ደግሞ አንቺ መልካም ሰው ነሽ፣ በቃ ፈጣሪ ሁሉ ነገር ቸሩሻል፣ ስለዚህ ይሄንንም የማይሰጠን ምንም ምክንያት የለውም፣ የልባችንን አይቶ ፈጣሪም ልጅም ይሰጠናል እያለ ነገሮችን በቃ ለማረጋጋት እየሞከረ ነው ያለው። ግን እንደደበራት ገብቶታል። ናሆሜም የእናቱም ነገር የራሷ የምሩም ነገር አስጨንቆታል። ካፌ ቁጭ ብሎ ኪራይ ይመጣል። ከዛ ምን ሆነክ ነው ብሎ ሲጠይቀው በቃ እናቱ እንዳስጨነቀችው ልጅ እንደምትፈልግ በአሁኑ ሰዓትና እሱ ደግሞ የምሩ ነገር እያስጨነቀው እንደሆነ ምሩም ደብሯታል ብሎ ይነግረዋል። ኪራም በቃ ካልሆነ ለምን አትነግሯትም ሁሉንም ነገር ሲለው እንዴት ብለን ነው የምንነግራት ብሎ በቃ ያው እናትየውም ለልጅ ያላቸውን ጉጉታ ሁሌ ስለሚያውቅ እንደዚህ ብሎ መናገርም አልቻለም። እና በቃ መሀል ላይ ግን በጣም እየተጎዳ ነው ያለው። ምክንያቱም ምሩም ደስተኛ አይደለችም ባለመናገሩ፣ እናትየውም ምኑንም ስለማያውቁት ታማም እንደሆነ አልገባቸውም። እሳቸውም ላይ መፍረድ አይቻልም። የትኛውም ወላጅ እኮ በቃ ልጁን እንደዚህ ልክ ጓደኛ ሲይዝ እንዲወልድለት ምናምን እንዲያገባ ነው የሚፈልገው። እና እንደዛ ነው ያሰበው ኪራም እና እንደዛ አስረዳው። ከዛ ግን በቃ ምሩ ስለደበራት ግን በጣም እንደከፋው እየነገረው ነበር ለኪራ። ኪራም እንግዲህ አይዞክ እያለ እያበረታታው ነው ያለው። ለፈረደባት ለሰኒም ጠርታ ትነግራታለች። እንዳለ ያለውን ነገር ስትነግራት ሰኒም አይዞሽ በቃ ምሩ እያለች ታጽናናታለች። ሁሌም ለችግራቸው ለጽናትም ለምሩም የምትደርስላቸው ናት። በቃ በሀሳብ ሀሳባቸውን ትካፈላቸዋለች፣ አይዟቸው ትላቸዋለች እና መልካም ጓደኛ ናት። ለዛም ሁሉንም ነገር ትነግራታለች። ለካ ጽናት ወድ አይደለም በቃ ለቤተሰቦቹ ስትል እሱ እንዳይጎዳ ስትል ነው እንደዛ ነገሮች ስታስተካክል የነበረው ስትላት፣ ተይ እንደዛ አትበይ፣ ይሄ እኮ በንግግር የሚፈታ ነገር ነው፣ ደግሞ ፈጣሪ ያውቃል፣ እንደዚህ አትበይ እያለች እየመከረቻት ነው ያለችው። እናቷ ጋም ለመሄድ እንዳሰበች ስትነግራት እንደዚህ አይነት የጅል ሀሳብ እንዳታስቢ ናሆም አያሳዘንሽም ብላ ትመክራታለች የጓደኝነቷን። ኪራም በአንድ በኩል የእናቱን መታመም አላወቀም እና እናቱ ይደውሉለትና አባትየው ታሞ እንደነበረ እጁን ለምን እንዳልነገራቸው ሲጠይቁት እሱም ወይ ይቅርታ ሳልነግርሽ ማለት እሱም እንዳትነግራት ስላለኝ ነው ብሎ ነገሮችን ለማለባበስ ይሞክራል። እንዳትጨነቂ እኮ ብሎ ነው ምናምን ነገር እንዳልነግርሽ ስለፈለገ ነው ሲል እናትየውም በህመሜ ላይ ብለው ይሉታል። ከዛ እሱም እንዴ አሞሻል እንዴ ሲል አይ ይሉታል። ከዛ እሱም እንዲ አስደነገጥሽ፣ እኔ ደግሞ ያመመሽ መስሎኝ ይላል። እናትየው ሳያስቡት ሊነግሩት ነበረ። ያው እንዳይጎዳባቸው ሲሉ ሁሉንም ነገር ደብቀውታል። ከዛም በቃ እሺ ምናምን ብሎ ስልኩን ይዘጋና ወደ ጽናት ጋር ይሄድ። ጽናትም ኪችን ቆማ ነበረ። ከዛ እንዲ አንቺ በቃ ልጅ እዚህ ኪችን ውስጥ አልወጣልሽ አይደለ ዝም ብለሽ እዚሁ ትሆኛለሽ ምናምን እያላት፣
ከዛ ሰው ተኝተህ ስለነበረ እንዳረብሽ ብዬ ነው ምናምን ትለዋለች። ከዛም ግን በቃ የሆነ የደበቀችው ነገር እንዳለው ይሰማዋል ኪራ። ሊያወጣጣትም ቢሞክር ጽናት ግን ያው የአባቱ አደራም ስላለባት እንዳትናገሪ ብለውም ስለነገሯት ምንም ማድረግ አትችልም። መናገር ትፈልጋለች ግን መናገር የማትችለው አንደኛ ነገር አባትየው ቃል አስገብተዋታል እና የሆነ ነገር እንዳለ ተሰምቶታል በጣም ማለት ነው። ኪራ የጠረጠረው ነገር ስላለ ሰኒን ይቀጥራታለች። ከዛ ሰኒም ትሄድና ምን ነው ኪራ ለፈለከኝ ስትለው ከዛ ምንድነው የደበቃችሁ ነገር እባክሽን ንገሪኝ ምንድነው ሲላት ሰኒም ኧረ ምንም የለም ምን ነው ምናምን ነገር አይ ስልክ ተደዋውላችሁ ስታወሩ ሰምቻለሁ እና የደበቀችኝ ነገር አለ እባክሽን ንገሪኝ ይላታል። አረ ኪራ አትጨነቂ የሴቶች ወሬ ነው ምንም ነገር የለም ብላ ልታለባብስ ስትሞክር ለነገሩ እኔ ነኝ ጅል የምታፈቅረኝ ሴት አዝናልኛል ነገረችኝ እንዴት አንቺ ትነግሪኛለሽ ብሎ በንዴት ጥሏት በተቀመጠችበት ይወጣል። ምክንያቱም የደበቁት ነገር እንዳለ እርግጠኛ ነው ግን ምን መሆኑን ማወቅ ነው ያልቻለው እና ሁሉም እየሸፈኑት ስለሆነ ሁሉም ደግሞ እንደሚያውቁ አውቋል። በስልክ ሲያወራው ምናምን ይደርስባታል ግን በቃ ወሬው ምን እንደሆነ ነው ማወቅ የከበደው እና በቃ ተናዶባት ሴት ወይ ጉድ ምን ይሻላል አሁን እንዴት ተብሎ ነው እናትህ ህመምተኛ ናት የሚባለው እያለች በጣም ጨንቋታል። ሰኒም በራሱ ማለት ነው። በዚህ በኩል ደግሞ ናሆምም ጨንቆታል። ሲገባ ምሩዬ ሶፋ ላይ ጥፍጥፍ ብላ ተኝታለች። እንደውች ልጅ ምን ይሻላታል ብሎ ሄዶ የሚለበስ ነገር አመጣላት። ከዛ እሷም ነቃች። በቃ ነገሮች እንድትረሳ በጣም በተቻለው አቅም ለማሳቅ ፈገግ እንድትል የማያረገው ነገር የለም። ኪችን ድረስ ተከትሏት ገብቶ በቃ አቅፏት እየሳማት ትሪት እያደረጋት ነገሮች ቀለል እንዲላቸውና እሱ በጣም እንደሚወዳት ነገሮችን አብረው ማሳለፍ እንደሚችሉ በቃ እየገለጸላት ነው ያለው። መልካም ልጅ ነው። ያው አንዳንዴ ደግሞ የቤተሰብንም ነገር እንትን ማለት አለብን ገብቶቻል። ለእናቱንም እንዳትጎዳበት ሚስቱም እንዳትጎዳበት ነው መሀል ቤት እሱ እየተሰቃየ ያለው ማለት ነው። ሴቶቹ ሰብሰብ ብለው እያወሩ ነው። ሰኒም ኪራ ካፌ ቀጥሯት እንደነበርና ሁሉንም ነገር እንድትነግረው የደበቀችው ነገር እንዳለ እንደተሰማው እንደጠየቃት ትነግራቸዋለች። ከዛ ወይኔ ምን ይሻለኛል ምን ማድረግ ይሻለኛል እያለች በቃ ጽናትም ተጨንቃለች። ግን አሁን በዚህ ምክንያት ፍቅሬን መበላሸት አልፈልግም እንዴት ብዬ ምን እንደማደርግ ግን ግራ ገባኝ ምናምን ስትላቸው ሰኒም በቃ ካልሆነ ምሩም የሁለቱም ሀሳብ ነው በቃ ለጋሼ ፍቅረኛው እንደሆንሽ ንገሪው ከዛ ያው መደበቅ እንደማትችል ከፍቅሯ ደግሞ ሁሉንም ነገር ይረዳታል ብለው ስላሰቡ በቃ ለአባትየው ተናገሪ ያለውን ነገር ፍቅረኛ እንዳለው ማወቅ አለባቸው ምን ይሻላል ምናምን እየተባባሉ በጣም ተጨንቀዋል ሶስቱም። ምክንያቱም እናትህ እንደዚህ በቃ እናትየው ፈልጋ ስላልነገረችው እነሱ የእናትየውን ነገር አውጥተው መናገር ከብዷቸዋል። ግን ደግሞ በዚህ ምክንያትም ፍቅሯ እንደባለፈው እንዳይከሽፍባት ጽናትን በጣም ፈርታለች። ሀሴት ለኪራ ስልክ ትደውልለታለች። ከዛም እህቷ ልታገባ እንደሆነ ትነግረዋለች። ይቅርታዋንም እንደተቀበላትና እንዳልተቀበላት ትጠይቀዋለች። እሱም አይ ጥፋትሽን ከባድ ቢሆንም ግን በቃ ይቅር ብዬሻለሁ አትጨነቂ ምናምን ነገር እያላት እያወራት ባለ ሰዓት ትገባለች ጽናት መኝታ ቤት ማለት ነው። ከዛ በቃ ሴት ቻው አትጨነቂ በቃ ይቅርታ አድርጌልሻለሁ እያለ ስልኩን በቃ ማውራት ስለማልችል ቻው ብሎ ይዘጋል። ከዛም ጽናትዬም ታኮርፋለች። ከዛ ምንድነው ቀናሽ እንደሆነውን ነገር ይላታል። ለምንድነው ቀና ምናምን ብላ በቃ ፊቷን አዙራ ልትተኛ ስትል እንዴ ምን ሆነሽ ነው በቃ ሽርክ ምናምን ነገር ይላታል። ለምንድነው በዚህ ሰዓት የምትደውለው ታዲያ ብላ ታወራለች። ከዛ ይቅርታ ልትልና የእህቷን ሰርግም ልትጠራን ስላሰበች ነው ብሎ ያባብላታል። ሽርክ ብሏት እቅፍ አድርጎ ይተኛል። ኪራና ናሆም ቀለበት ሊያስሩላቸው እያሰቡ ነው ያሉት። ሰርፕራይዝ ሊያደርጓቸው ነው። ሰናይትንም አብረን ይዘናት ሄደን ብቻ በቃ ቀለበት ለማድረግ እየተስማሙ ነው። ሁለቱም ደስተኞች ናቸው። ሴቶቹ አላወቁም። እዚህ ጋር እየተጠነሰሰላቸው ነው ማለት ነው። እነሱን ለማስደሰት ተግተው ቆርጠው ነው የተነሱት። በቃ ስለ ቀለበቱ እያወሩ ነው። ደስ ብሏቸዋል በጣም ሁለቱም ማለት ነው። ደስተኞች ናቸው በቃ ባላቸው በተሰጣቸው ፍቅር። ያለም ችግር ቢኖር በመሀላቸው ሁለቱም ጋር ያልተፈታ ነገር አለ። ግን እንደዛም ሆኖ ለፍቅራቸው ሟች ናቸው ሁለቱም። በጣም ደስ የሚል ነገር ነው ያለው። እንግዲህ ቀለበት ያስራሉ ብለን እንጠብቃለን።
ጽናት መኝታ ክፍሏ ትገባና ታወራለች። በቃ እቺ ክፍል እኮ ስንቱን ነገር ሸፈነችልኝ፣ እንደዛም በቃ ሳለቅስም ሳወራ ሚስጥሬን ደብቀሽ የጠበቅሽኝ፣ እኔ ግን ከዳውሽ አሁን ኪራ ክፍል ይርኩኝ ትችሽ እያለች ከክፍሏ ጋር እያወራች ትዝ ይላታል ለኪራ አባት መደወል። ከዛ ለኪራ አባት ደውላ እያወራቻቸው ባለ ሰዓት ኪራ ይገባል ቤት ውስጥ። ሳሎን ይፈልጋታል፣ መኝታ ቤት፣ ኪችን ሲያጣት ክፍሏ ሲመጣ ስልክ እያወራች ነው። ከዛ በቃ መናገር እንደፈለገችና ምንም በቃ በግልጽ ለሱ መናገር እንደፈለገች ለአባትየው ስትነግራቸው አባትየው ይመስለኛል ቃልሽ እንዴት አታከብሪ ምናምን ቃል አስገብተውታል። ከዛ አይደለም እኮ እንደዛ አይደለም ቃሌን አለማክበሬ ሳይሆን ግን በቃ የግድ መናገር መቻል አለብኝ እያለች ስታወራ ኪራ ይገባል ክፍል ውስጥ። ከዛ ስልኩን ቶሎ ብላ ትዘጋዋለች። ከዛም ኪራ ምን ሆነሽ ነው ሲላት አይ ድንገት እኮ ስለምትገባ ስልክ እያወራሁ ለዛ ደንግጬ ነው የምዘጋው ስትለው ምንድነው የደበቀሽኝ? ሰምቷታል ኦልሬዲ የደበቀችው ነገር እንዳለ ልንገረው እያለች ስታወራ ነበር። ከዛም ንገሪ ሲላት ምንም ነገር የለም ኪራ ምናምን ስትለው በጣም ተናዶባት ለመናት። ልትነግረው ስላልቻለች ጥሏት ወጣ። በቃ ጥሏት ወደ ካፌ ሄደ። ብትከተለውም እሷ ጥሏት ወጥቷል። ከዛ ናሆም ተከትሎት ያለበት ድረስ ይሄዳል። ናሆምም እንደ አንተ ልጅ ስልክህን አታነሳም እንዴ ሲለው ባክተ ወይ ምን ማድረግ እችላለሁ ምናምን ይሏል። ከዛ ይነግሯል። ምንድነው ምናምን ሲለው ይኸው በቃ የደበቀች ነገር አለ ግን ለምን እንደማትነግረኝ አላውቅም። በቃ ኤክስፓየርድ አደረገ መሰለኝ ሳምንት ቆየ ፍቅራችን ምናምን ሲለው ምን ማለት ነው ደግሞ እሱ እንዴት እንደዚህ ትላለክ ምናምን እያለው ከዛ እስቲ በኔ ቦታ ሆነ ካስበው በቃ የሚያውቀው ነገር አለ የደበቀችው ነገር እንዳለ ያውቃል ግን ደግሞ ምን እንደሆነ ማወቅ አለመቻል በጣም ከባድ ነውና በቃ አላቅም ለምን እንደዚህ እንደምትወድ ጽናት ለምን እንደማትነግረኝ ግራ ገባኝ እኮ እያለ ከዛ ይዞክ በቃ እንደዚህ አትሆን ምናምን ይሏል። ከዛ ከፍለ ያዘካል ምግን ሲለው አራ አላዘዝኩም ሲል አለዛ ነው አስተናጋጁ ስገባ ይገላመጠኝ ባንተ ምክንያት አሁን ነገ ስንመጣ እዚች ጋራ ሳያዙ መቀመጥ ክልክል ነው የሚል ጽሁፍ ታጽፍብናለክ ብሎ ይቀልድበታል። በቃ በነገሮቹ ሁሉ እየመጣ ፈገግ የሚያስብለው ምርጥ ጓደኛው ነውና ነገሮችን ቀለል ሊያረግለት አሰበ። በቃ እንደዚህ አትሁን ምናምን ነገር ብሎ ነገሮችን ማወቅ እንችላለን ቀስ ብለን ብሎ አስተባብሎ ምን ብሎ ጓደኛውን ወደ ቤት ይዞ ይሄዳል። ናሆምም አይ በቃ አይዞህ አትናደድ አትበሳጭ ቢለውም ኪራን አስጨንቆታል። ግን ለምንድነው እንደዚህ የምትደብቀው እያለ ምሩን ይጠይቃታል። ጽናት ግን አበዛችሁ ለምንድነው የምታሰቃየው ልጁን መናገር አለባት ይላል። ከዛ እንድትነግረው ምሩን የደበቃችሁት ነገር አለ ብሎ ሊያውጣጣት ቢሞክርም ምሩም አስመላኛለች ጽናት ሲላት ምንድነው እንዴ አያሳዝናችሁም እንዴ ልጁ እንደዚህ ሲንገላታ ሁሉንም ነገር እኮ ማወቅ መቻል አለበት ፍቅር ማለት እኮ በግልጽ ማውራት ነው ምናምን ብሎ ያሳምናታል። በመጨረሻ ምሩ በቃ የኪራ እናት እንደታመመች ስትነግረው ይደነግጣል። ናሆም ምን ሆነች ሲል ከዛ በቃ የካንሰር ታማሚ ነው ስትለው በጣም ይደነግጣል። አየካ አይደለ ሁላችሁም ጽናት ላይ ለመፍረድ ትሞክራላችሁ እንጂ ከጽናት በላይ ኪራን የሚወደው የሚያስብለት የሚጨነቅለት የለም። እሷ ግን በፊትም ልትድረው የነበረው የእናቱን ምኞት ለማሳካት ነገሮችን ለማስተካከል ስትል ለራሱ ስትልና ለእናቱ ስትል ነበረ ነገሮችን ለማስተካከል እየሞከረች ነው። ግን ሁላችንም እንፈርድባታለን እሷ ላይ። ግን እውነታው ለኪራ ከጽናት የበለጠ የሚጨነቅለት ሰው እንደሌለ እርግጡን ነግራው ወደ መኝታ ቤት ትገባለች። በቃ ናሆምን በጣም ይደነግጣል። ወይኔ ምናምን ይላል። እንደዚህ አልጠበቀም ነበረ። አሁን ግን ይነግረዋል ብዬ ተስፋ አደርጋለሁ። ናሆሜ አንደኛ መደበቅ አይችልም፣ ሁለተኛ ደግሞ በቃ እውነታውን ማወቅ አለበት ብሎ ስለሚያስብ ይነግረዋል ብዬ ተስፋ አደርጋለሁ። ቀስ ብሎ እንዳይጎዳ አድርጎ ነገሮችን አስተካክሎ ቢነግረውና ቢያቅ የተሻለ ይሆናል። ገብቷቸዋል። ያለውንም ቀሪ ጊዜ ከእናቱ ጋር ማሳለፍ ያለበትን ማሳለፍ አለበት። የጽናትና የእሱንም ግንኙነት ነግሯቸው አብረው መሆናቸውን አውቀው ደስ ብሏቸው ነገሮችን ማስተካከል ቢቻል ጥሩ ነው እና ያንን የሚያደርግ ይመስለኛል። ናሆሜም ያሰቡላቸውንም ቀለበት ደግሞ በዚች በደበቀችው ምክንያት የሚከሽፍ አይመስለኝም። ቀለበታቸውንም እንደሚያደርጉ በሚቀጥለው ክፍል ተስፋ እናደርጋለን። የናሆምም እናት እንግዲህ እውነታውን አውቃ ነገሮችን እንደምትቀበልላቸው ተስፋ እናደርጋለን። እንግዲህ ለዛሬ የነበረን ክፍል ይሄንን ይመስላል። አብራችሁኝ ስለነበራችሁ እስካሁን አመሰግናለሁ በጣም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ።
ባይ ባይ። አመሰግናለሁ።